ከዛውጭ ኦኬ ሌላ ወንድም ነበራችሁ ሳውዲ ላይ ሰርቆ እጁ ተቆርጦ የገባ? አዎ በደንብ እንደኛ ቤት በጣም በዲግሪ ያዙ በሌብነት በውሸት በምን በጣም ፌመሶች ናቸው። የምር እጁ ሳውዲ ሰረቀ ሰው ቀኝ እጁ ነው የሚቆረጠው። መካ ውስጥ መዲና ውስጥ ሲሰርቅ እጅ ከፈንጅ ተይዞ እጁን ቆርጥ አድርገውለታል። እግዚአብሔር ማለት ይሄን እንደዚህ ነው የተቆረጠው። ቀኝ እጁን ጎበዝ፣ ልክ እንደሱ ሀውዬ ያረጋውን ጠራዋለሁ። ላይፍ ላይ ከፈለግሽ መጥቶ ያሳይሻል። ነው መማሪያ ይሆናል ለሚሰርቁ ሰዎች አርፈው እንዲቀመጡ ያለ እጅ እየኖረ ነው። ጥያቄ ልጠይቅሽ፣ ስታስቢው መካ ላይ የጸሎት ቦታ ላይ መካ እኮ ማለት እኮ በሙእሚን እኮ በጣም ይሄ በክርስቲያኖች እኮ ኢየሩሳሌም እንደሚባለው እኮ ትልቅ ቦታ ነው። እንዴት ነው አንቺ እንደዛ አይነት ቦታ ላይ ለመስረቅ ማሰብሽ ራሱ እኮ የሚያሳፍር እኮ ነው ሀቢባ። እንዴ ደግ አደረጉ፣ እንኳንም ቆረጡት። ኦፍ ኮርስ እንኳን ያለ እጅ ነው እየኖረ ያለው። በቃ ያለ እጅ። አዎ ያለ እጅ። እንዴ አሁንም አርፋ አይቀመጥም፣ በግራ እጁ ይሰርቃል። ትቀልዳለች። እንዴት ነው ሁለቱንም መቁረጥ ነበረባት። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሮቼ ፍቅሮቼ፣ ቪዲዮውን በላይክ እና በሼር በሰብስክራይብ ጀምሩት። ዘንድሮ ማለት ነው ሀቢባ ቤት ዛሬ ገብቼ ጉድ ነው ያዳመጥኩት፣ ጉድ ነው የሰማሁት። ለጆሮ የሚሰቀጥጥ ለጆሮ የሚያስጠላ በቃ መኖር ሴት ልጅ ነኝ መባሌ እንዳስጠላኝ። ኦኬ በቃ አስጠላኝ። ለምን ሴት ሆንኩኝ አልኩኝ። እና ቪዲዮን እየሰማችሁት ነው እና ቪዲዮን እንደሰማችሁት ነው። አንድ እህት ወንድሞቿን አሳልፋ ሚዲያ ላይ አውጥታ ሚዲያ ላይ የምትከተል ምን አይነት ሴት ናት? ምን አይነት እህት ናት? ምን አይነት እህት ናት? ወይንስ ወንድሞቿ ማለት ቀንታባቸው ነው? ወይንም ደግሞ በሌብነታቸው አፍራ ነው ወይስ አልገባኝም። እንደሰማችሁት እቺ እህታችን የምትገኘው አሜሪካ ነገር ነው። ግማሽ ወንድሞቿም ደግሞ የሚኖሩት አሜሪካ ነገር ነው፣ የተለያየ ሀገር ነው። አንድ ወንድም አሁን ሌባ ነው ከመካ እጁን ተቆርጦ የገባው ያለች ኢትዮጵያ አለች ከእናቴ ጋር። ኦኬ እና እቺ እቺ ደብዳቤዋ ቦሌቷ ናት። ለደብዳቤዋ አሁን ወንድሟ ነው እቺን ልጅ የደበደበው ማለት ነው። እና ንግግራቸው ወላሂ ቆይቻለሁ በጣም ነው 2 ሰዓቱን እነሱን እያዳመጥኩኝ በቃ ያስጣላቸዋል። ተደብዳቤዋ እዚህ ጋር አለች፣ አያችሁ? ተደብዳቤዋ እቺ ናት። ደብዳቤው ደግሞ ይሄ ነው። ይሄ ምንድነው የሚባለው? ሀጂ እንዲህ አይነት ሀጂ አለ እንዴ? እንዲህ አይነት ጨካኝ ሀጂ። ይሄኛው እቺን ነው ደበደበው። እቺ ማለት እቺ ናት። እቺ ማለት እቺ ናት። እቺ ማለት እቺ ናት። ኦኬ ደብዳቤው ግን ይሄ ነው። ሀጂ ይሉታል። ሀጂ ማለት እኮ ሀጅ ሄዶ የመጣ ያለህን ስነ ስርዓት ያማላ፣ ያለህን ተግባሮች ያማላ ነው። ሙጅሪም ወይንም ብቻ ሀጂ አይባልም። እና ሀጂ ነው ጂንጃንካ ነው ትለዋለች። እዛ ማካሄዶ ስለተወለደ ሀጂ ነው። ጂንጃንካ ስለተደረገ እዛ ሄዶ ስለተወለደ ነው እናቴ ሀጂ ብላ ያወጣችው። አባቴ ሀጂ ነበረ፣ በአባቴ ስም ተካችው እና ይባላል። እንደ አይነት ጨካኝ ሀጂ የሚባል ሰው የለም በእስልምና ማለት ነው። እና ሴት ልጅን እሱ እንደሚለው ከሆነ ሰክራ ስትመጣ ራሷን ነው የሚደበድበው። ቪዲዮ ቀርጻለሁ ብዬ ነበረ። ይሄ እንትን እምቢ አለኝ። በርናመጁ ሳውዲ በርናመጅ ቶክቶክ አይሰራም፣ አይከፍትም፣ ላይቭ እንድናይ አይሰጠንም። እና የሆነ በርናመጅ እየተጠቀምኩኝ ነበረ፣ እምቢ አለኝ። ከሸበቃው አስወጣኝ። ቪዲዮ ቀጥታ ልቀርጸው ነበር ማለት ነው። እና እሱ እንደሚል ከሆነ እኔ አልመታዋትም። ሰክራ ስትመጣ ራሷን በብርጭቆ፣ ራሷን በግርግዳ፣ ራሷን በቦክስ ታናፈዋለች። እና እብድም ናት ለማለት ይቸግረኛል። ትመታኛለች፣ ትደበድበኛለች። ከጓደኞቼ ጋር መጠጥ ቤት ካሄን በብርጭቆ በብልሌ በማትመታኝ ነገር የለም አለ። እና ሐቁን እንዴት እንደሚፈረድ አላውቅም። ሰውየው ደግሞ ሚስቱ ናት። እቺ የሚደበድበት እኮ ሚስቱ ናት። አባትየውንም ደግሞ ብልግና ብሎ የእሷን አባት ስሳደብም ሰምቻለሁ። ግን ምን ዋጋ አለው? ቪዲዮ ቀርጻለሁ ብዬ ነበረ፣ እምቢ አለኝ ስልኩ ማለት ነው።
እና በቃ የምሰሙት ነገር እኔ ዳክሞኝ ወጣሁኝ። ሀቢባም ዩቱብ ነበር እየተከታተሉ ካየኋቸው ነበረው። ሀቢባም ላይውን ዘጋች። እንደገናም ገብተ ነበር ድምፅ አይሰማም፣ ለምን ቪዲዮ አልሰራም ብዬ እኔ ደግሞ ቪዲዮን ሰርቼ ልተኛ ብዬ መጣውኝ። እነዚህ ዱለኞች የሚገኙት አሜሪካን ሀገር ነው፣ ጀርመን ሀገር ነው። ብቻ እቺ ሴት በቃ ምን አይል ወንድሞቿን ቢጠላቸው ነው ሚዲያ ላይ አውጥታ ወንድሞቼ ሌባ ናቸው ምን አለች? በቀኙ እጁ ነው ተቆርጧል አለች። በግራው እጁ አሁንም እየሰረቀ ነው አለች። ለነገሩ ማለት ነው ሌባ እጅ ከለመደ እኮ የፈለገም ሀገር ነው እንኳን ሳውዲ አረቢያ የፈለገ የሳውዲን ሕግ ታውቃላችሁ መቼም ይቆረጣል። የሰረቀ እጅ ይቆረጣል። የሰረቀ እጁ ነው ቅርጥፍ የሚባለው ይቆረጣል እጁ ማለት ነው። ያረደ ይታረዳል፣ የመታ ይመታል፣ የደበደበ ይደበደባል፣ ይሰቀላል። እና ማለት ነው እቺ ልጅ ወዳ አይደለም ወንድሞችን አሁን አሳልፋ ለሚዲያ የለቀቀችውና ምንድነው እናንተ የሆነ ነገር ዱዋል እና ማለት ነው ወይ ማቶብኝ እንደ ያረበን ታውጣ እና ማለት ነው እንደዛ ነገር ነውና አንድ እህት ወንድሞችን አሳልፋ አትሰጥም፣ አሳልፋ አታወጣም ሚዲያ ማለት ነውና ያኔ ቢያስጠላት ምርር ብላት ነው እንዲህ ሚዲያ ያወጣችው እና ይመስላል። እንዴት አያችሁት? አንድ ሴት ወንድሞችን አሳልፋ እኮ ነው ሚዲያ ላይ ያለቀቀችውና ይሄን እንዴት አያችሁት? ግራጁንም ቢቆርጡት ነበር ያለችው። አስተግፍሩላህ አልዓዚም። ለማንኛውም ላይክ እና ሼር ሰብስክራይብ አድርጉ ቪዲዮ። ወላሂ ሀቢባ ጋር ገብታችሁ ብታዩ ዛሬ ማለት ነው ለጆሮአችሁ ያስጠላችኋል። ተደብዳቢዋ ደግሞ የዛሬ ስንት ወር እንደደበደባ ታውቃላችሁ? የዛሬ 7 ወር ነው 2 ወር ነው አሉ። አሁን ድናለች አሉ። ፊቷ ንጹህ ነው፣ ግን ካሜራ አልከፈተችም። ፊቷ ንጹህ ነው። ይሄ አሁን የዛሬ 2 ወር ይሆን የዛሬ 3 ወር ነው ዛሬ አምጥቶ ያወሩታሉ ማለት ነው። እና ሰውየው በጣም ዱለኛ እንደሆነ በጣም ሰው እንደሚያስፈራራ አሁን እቺን የደበደባትን ቤተሰቦቿን እንደሚያስፈራራ አባትየውን በቃ ብልግና ብሎ የሚሳደበውን ሀቢባ አውጥተዋለች። እያዳመጥነው ነበር፣ እየሰማነው ነበር። ግን ለምን ይሆናል ይሄ ነገር? ለምን አባት ወልዶ በሰጣ እናት ሳትቀር ራሱ በቃ ስለ እናቷ በቃ ልጅቱ እብድ ነው የምትለው። የሞተች እናቴ ሳትቀር ነው የሰደባት። እኔም አልወድም የሞተች እናቴ እኔን ወልዳለች እንጂ እኔን ይሰድባል እንጂ እናቴን አይሰድብም። እኔም እንደዛው ነኝ። በእናቴ እኔም ነርብ ነው የምሆነው። ነርብ ታውቃላችሁ? እናቴ ወልደኝ ነው የሞተችው። ኦሬዲ እኔ ነኝ መስደብ አለብኝ እንጂ እናት አይደለም ወልዳ ሰጠች የምትሰደበው። ምን ያደረገች ቀብር ውስጥ አለች ወን እናታን የምንሰድበው። በቃ እኔም በቃ ስለ እናቴ ሲወር ወይ አንድ ሰው ሰድብ ማለት ነው በቃ እንደ እብድ ነው የሚያደርገኝ። አልችልም። እኔም በእናቴ ድርድር የለም። እና እናት ወልዳ በሰጣቸው ወልዳ ባስረከበች ትሰደባለች እላችኋለሁ። ወዶቼ ይህን እንዴት ደገፋችሁት? ለማንኛውም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። አይ ላቭ ዩ ሶ ማች